እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ብዙ ጊዜ ሴቶች ጓደኝነትን ሜንቴን ማድረግ ይቸግረናል። እንደውም በተደጋጋሚ የምንለው እንደው የሴት ጓደኛ ይወጣልኝም፣ የሴት ጓደኛ ማለት ምናምን የምትሉ ብዙዎቻችሁ አላችሁ። እንደውም በጣም የተለመደው ነገር ምንድነው? ሴት ለሴት አትሆንም፣ ሴት ጥሩ ጓደኛ አይደለችም የምንለው ነገር እኛም ያመንበት ብዙ የምንለዋቸው ነገሮች አሉ። ራይት ዊች ኢዝ ሮንግ፣ ጤናማ ያልሆነ ነገር ማለት ነው። ሴት ልጅ ለሴት ጓደኛ መሆን ትችላለች። ኢት ዲፔንድስ። አብዛኛው ጊዜ ሴት ልጅ ለሴት የማትሆንበት ምክንያት ለምን እንደሆነ ታውቃላችሁ? ጓደኝነታችን የተመሰረተው በጤናማ ነገር ሳይሆን ሲቀር ነው። ለምሳሌ ብዙ ጊዜ ሴቶች ጓደኝነት የምንጀምረው በምን እንደሆነ ታውቃላችሁ? ተመሳሳይ የሆነ ፓተርን ውስጥ ስናልፍ እኛን ሲቹዌሽን የሚያልፍበት አይነትን ሰው ስናገኝ ልንቀራረብ እንችላለን። ስንቀራረብ ደግሞ ጓደኝነት ልንለው እንችላለን። ሲቹዌሽን ነው ያገናኘን፣ የሆነ ነገር ነው ያገናኘን፣ ጓደኝነት ልንለው እንችላለን። ወይ አንዳንዴ ትራማ ሊያቀራርበን ይችላል። በሴም አይነት ፓዝ ውስጥ እናልፍና በሴም አይነት ትራማ ሰርክል ውስጥ እናልፍና ይሄ ነገር ሊያቀራርበን ይችላል እና ሰም ፖይንት ምንድነው ጓደኛዬ ናት ብለን ልናስብ እንችላለን። ወይም ደግሞ ልጆቻችን ሊያቀራርቡን ይችላሉ። አንድ ትምህርት ቤት የሚማሩ ልጆች ወይ ደግሞ የልጆቻችን ሲቹዌሽን አንድ አይነት ሲሆን ልንቀራረብ እንችላለን። ብዙ ምክንያቶች ሊያቀራርቡን ይችላሉ። ነገር ግን እነሱ ምክንያቶች በአጠቃላይ ለእኛ ቫሊዩ የምንለው ለእኛ እሴት የምንለው ለእኛ በመልካም ፈቃዳችን የምናደርገው ነገር እስካልሆነ ድረስ አይደለም ከሴትና ሴት ጋር ያለ ጓደኝነት ይቅርና ሴትና ወንድ መሀል ያለን ጓደኝነት ላይቀጥል ይችላል። አንዳንዶች እኔ ወንዶች ጓደኞች ናቸው የሚያዋጡኝ ምናምን ሊሉ ይችላሉ። ብዙ ጊዜ ወንድ ጓደኞች ቶለሬት ስለሚያደርጉን አኮሞዴት ስለሚያደርጉን እንጂ እውነት አዋጥተውን አይደለም። ጄኒዊን ፍሬንድሺፕ ከሴቶች ጋር ማድረግ እንችላለን። ግን ዋናው ነገር ይሄ ጓደኝነት ለምን ተመሰረተ፣ እንዴት ነው የተመሰረተው የሚለውን ነገር በደንብ አድርገን ስናቅ ብቻ። በነገራችን ላይ ጥሩ ጓደኝነት ሜንቴን ማድረግ እንደሚቻል ሁሉ አንዳንድ ጥሩ ያልሆነውን ጓደኝነት ፍሮም ደ ቬሪ ቢግኒንግ ዲቴክት ማድረግ እንችላለን። ዛሬ የምነግራችሁ ጤናማ ያልሆነውን ጓደኝነት እንዴት ከመጀመሪያው ዲቴክት ማድረግ ትችላላችሁ፣ አት ዘ ሴም ታይም ደግሞ ጤናማ የሆነ ጓደኝነት በምን መልኩ መጀመር ትችላላችሁ የሚለውን ሀሳብ ነው ዛሬ ቪዲዮ ልሰራበት የመጣሁት። ምክንያቱም ታናናሾች ጓደኞች ያስፈልጓቸዋል። ሴት ጓደኞች በደንብ ያስፈልጓቸዋል። እንደናንተ ቫሊዩ የምታደርጉትን ነገር ቫሊዩ የሚያደርጉ የምታከብሩትን ነገር የሚያከብሩ ሴት ጓደኞች ያስፈልጓቸዋል። አለበለዚያ እኔ ሴት ጓደኛ አልፈልግም፣ ወንድ ካለኝ ይበቃኛል፣ ባል ካለኝ ይበቃኛል፣ አያዋጣም ተባብለናል። ኦኬ፣ ዛሬ የጀመራችሁት ከሴት ጋር ያለው ጓደኝነት ጤናማ እንዳልሆነ የምታዩበትን ትንሽ መንገድ ልንገራችሁ። በመጀመሪያ ደረጃ በህይወታችሁ ልትገባ ያለችው ሴት ወይም ደግሞ ልታውቃችሁ የምትፈልገውን ሴት ያለ ልክ እናንተን ፕሬዝ ማድረግ ስትጀምር፣ ፍሬንድሺፑ ገና ሲጀመር አታውቃችሁም። እናንተ እስከምታውቁት ድረስ አታውቃችሁ። ግን ኤክሰሲቭሊ ስለ እናንተ በጣም ፖዚቲቭ ነገር የምታወራ ከሆነ ልክ ሪሌሽንሽፕ ላይ እንዳለው ላቭ ቦምቢንግ ፍሬንድሺፕ ቦምቢንግ ላይ ናት ማለት ነው። ከዚ እናንተን አቴንሽናችሁን አትራክት አድርጋ ጓደኝነትን መፍጠር ትፈልጋለች እና ሰልፍ ቫሊዴት የማታደርጉ ከሆነ ደግሞ ራሳችሁን በጣም ያን ያህል ሀይሊ አዌር ካልሆናችሁ በስተቀር እንደዚህ አይነት ባህሪዎችን ዲቴክት ላታደርጉ ስለምትችሉ በጣም ፕሬዝ በተደረጋችሁ ቁጥር በጣም ትወደኛለች፣ በጣም ናይስ ናት፣ ጥሩ ናት ምናምን፣ ወይ እንትኔን ትወዷለች፣ እንትኔን ታደንቀዋለች ልንል እንችላለን። አንዳንድ ሴት ጓደኞች ኤርሊ ኦን እንደዚህ በጣም ፕሬዝ ባበዙ ቁጥር ኢትስ ዋን ዌይ ኦፍ ማኒፑሌሽን፣ አንድ ማኒፑሌሽን መንገድ ስለሆነ በጣም ጥንቃቄ ማድረግ አለባችሁ። ቬሪ ፈርስት ቲንግ እንዴት መቼ ያውቃችሁ ነው ስለ እናንተ በጣም ፖዚቲቭ ነገር በጣም በተደጋጋሚ የምታወራው? ወይ ቀድማችሁ ስለ እናንተ ታውቃለች ወይም ደግሞ ኢሞሽናሊ ሬስፖንሲቢሊቲ እየሰጠቻችሁ ነው። ወይኔ እንደዚህ ኬር የምታደርገው እንደዚህ እንትን የምትለኝንማ ጓደኛ አረጋታለሁ የሚል ፊሊንግ እንዲፈጠርባችሁ እያደረገች ነው ማለት ነው። ሁለተኛ ከልክ ያለፈ መልካምነት ልታዩ ትችላላችሁ። ሪሜምበር ከልክ ያለፈ ነው ያልኳችሁ። ሰው በዚህ ሚን በሚሆንበት ዘመን ላይ ከራሷ አስበልጣ በጣም መልካም የምትሆንላችሁ ከሆነ በጣም ደግ የምትሆንላችሁ ከሆነ ለራሷ ፕሪዘርቭ የማታረገው
አብልጣ ለእናንተ የምታደርግላችሁ አይነት ሴት ከሆነች ይሄ እንደ ጉድ ጀስቸር ሊታይ ይችላል። አንዳንዶቻችሁ በጣም ጥሩ ናት ልትሉ ትችላላችሁ። ከራሷ አስበልጣ ነው የምታስብልኝ ልትሉ ትችላላችሁ። ግን ይሄ ትራፕ ሊሆን ይችላል። ከራሷ አብልጣ በማድረግ እናንተ ጊልት ኮንሽስ እንዲይዛችሁ ልታረግ ትችላለች። በምትፈልጓት ነገር እየደረሰችላችሁ የሆነ ነገር እያደረገችላችሁ እናንተ መቼም አይምሮ አላችሁ ታስባላችሁ አይደለም? ይህንን ሁሉ ነገር እየሆነችልኝማ እንዲህ እንድትሉ ጊልት ኮንሽስ እንዲይዛችሁ ታደርጋለች። ማንም ሰው ከራሱ አብልጦ ብዙ ነገር ሲያደርግላችሁ በጣም ፖዚቲቭሊ ባትወስዱ ትመርጣለሁ። አንደኛ ለምንድን ነው ሰው ከራሱ አብልጦ የሚያደርግላችሁ? ኢዝት ማኒፑሌሽን ወይም ደግሞ ያ ሰው ሰልፍ ላቭ የለውም። ሰልፍ ላቭ የሌለው ሰው ሌላ ሰውን መውደድ አይችልም። ኦኬ። ስለዚህ ጊልት ኮንሽስ እንዲይዛችሁ ለማድረግ ጥረት እያደረገች ስለሆነ በጣም ጥንቃቄ ማድረግ አለባችሁ። ሶስተኛ፣ አንዳንድ ሴቶች ያለ ልክ በጣም በከፍተኛ ፍጥነት ቫልነረብል ይሆናሉ። በጣም በከፍተኛ ፍጥነት ያላትን የሌላትን ታሪክ ታወራለች። በከፍተኛ ፍጥነት ስለ ቤተሰቧ፣ ስለ ቦይፍሬንዷ፣ ስለ አለፈችበት የ10 የ20 ዓመት ታሪክ ታውቃላችሁ። በጣም በፍጥነት ፍሬንድሺፕ ላይ ይህንን ነገር አናውቅም ማለት አይደለም፣ ግን በጣም ሾርት ተርም ሲሆን ይሄ ነገር ጤናማ አይደለም። በነገራችን ላይ ሌላ ዓላማ ያላት ሴት እንኳን ባትሆን ፕራይቬሲን የማታውቅ ፕራይቬሲን ሪስፔክት የማታደርግ ጓደኛ ባታደርጉ ጥሩ ነው። ስለዚህ በከፍተኛ ፍጥነት በጣም ቫልነረብል ትሆንባችኋለች። ያለው ስቶሪዋን ትነግራችኋለች፣ ታሪኳን ትነግራላችኋለች፣ እንዲና እንዲህ ትላችኋለች። ሶ ዊዝ ዚስ እናንተም በጣም ሼም ስለሚይዛችሁ ቫልነረብል መሆን ትጀምራላችሁ። አንዳንዱ ታሪክ ቫሊድ ላይሆን ይችላል፣ ግን ጀስት ቢካዝ እሷ ራሷን ቫልነረብል ስላደረገች እናንተም በጣም ጊልቲ ይዛችሁና ራሳችሁን በጣም ቫልነረብል ታደርጋላችሁ። which is not a good thing by the way። በአጭር ጊዜ ሰው ማወቅ ከሚገባው ኢንፎርሜሽን በላይ መስጠት አያስፈልግም። ስለዚህ እንደዚህ በጣም ቫልነረብል የሚሆኑ ሰዎችን እኔ ጓደኛ ማድረግ አለብን ብዬ አላስብም። they need to have their inner work። ራሳቸው ላይ መስራት አለባቸው፣ አለበለዚያ ሬስፖንሲቢሊቲ ነው የሚሆንባቸው። አራተኛ፣ ገደብ የሚባል ነገር አያውቁም። የሚወራ ነገር አያውቁም፣ የማይወራ ነገር አያውቁም። ሰው በህይወታቸው ከላይ እንዳልኳችሁ ምን ያህል ድረስ መስጠት እንዳለባቸው ስለማያውቁ፣ ምን ያህልም መቀበል እንዳለባቸው ስለማያውቁ እነዚህ ሰዎች እነሱ ብቻ ሳይሆን እንደዛ እንዲሆኑ የሚፈልጉት እናንተም እንደዛ እንድትሆኑላቸው ይፈልጋሉ። በነገራችን ላይ አብዛኛው ሰው እንደዚህ አይነት ነገር ውስጥ የሚያልፈው አውቆ ሆን ብሎ ማኒፑሌት ለማድረግ ላይሆን ይችላል። ግን እንደዚህ የሚያደርጉ ሰዎች ለጓደኝነት ሬዲ አይደሉም። ወይ በጣም ቲኔጀር ሆነን ወይም ደግሞ ሳንበስል እንደዚህ አይነት ጓደኝነትን ማስቀጠል እንችላለን። ግን ከሀያዎቹ ካለፈን በኋላ እንደዚህ አይነት ጓደኝነትን ማስቀጠል የለብንም። እንደዚህ አይነት ሴት ጓደኞች ካሏችሁ እናንተ ሴት ጓደኛ አያዋጣችሁም ኦብቪየስሊ። ምክንያቱም ከባህሪያቸው አንጻር ይሄ ትክክለኛ የጓደኝነት ባህሪ አይደለም። ግን እናንተ ራሳችሁ እንደዚህ አይነት ባህሪ ኖሯችሁ ይጠቀሙብኛል፣ ጓደኞች ሁሉ ማኒፑሌት ያደርጉኛል፣ ጓደኞች ሁሉ እንዲህ ናቸው ካላችሁ ችግሩ ያለው ከጓደኝነቱ ሳይሆን ከእናንተ ነው። ችግሩ ያለው ከጓደኝነቱ ሳይሆን ከእናንተ ነው። አንድ ሰው እንዴት ነው ከራሱ ጋር ጤናማ ግንኙነት ሳይኖረው ከጓደኛ ጋር የሚኖረው? እንዴት ነው ቫልነረብል መሆን ያለበትን ቦታ ሳያቅ በየቦታው ቫልነረብል እየሆነ ጓደኞቼ ቫልነረብል ስሆን አይፈልጉም ወይም ደግሞ ስሜት አይገባቸውም የሚለው? ኤኒዌይ እነዚህን አይነት ባህሪዎች ዲስፕሌይ ካረጋችሁ ወይ አብሯችሁ ያለው ሰው ዲስፕሌይ ካረገ ለጓደኝነት አትመቻችሁም። ምክንያቱም ጓደኝነት በእንደዚህ አይነት ባህሪና ማንነት ላይ ሜንቴን አይደረግም። ግን ኢዚየስት ቲንግ መጀመሪያ እንዳልኳችሁ እነዚህ ሰዎች ሆን ብለው እናንተን ለመቅረብ እና ሌላ ዓላማ ካላቸው እንደዚህ ከሚያደርጉ ሰዎች ራሳችሁን አቮይድ ማድረግ አለባችሁ ኮምፕሊትሊ። ነገር ግን እነዚህ ሰዎች ሆን ብለው ሳይሆን ቀርቶ ግራ ስለገባቸው ከሆነ ወል ጥሩ ነው፣ ፕላን ማድረግ ይቻላል። በመጀመሪያ ደረጃ ጓደኝነት ስንመሰርት ልናቀው የሚገባው ዋን ኤንድ ኦንሊ ነገር የመጀመሪያው ነገር ባውንደሪ ወይም ገደብ ማወቅ። ጓደኝነት ስናስብ አብዛኞቻችን
እንደው ሁሉን ዝርግፍ የምናደርግበት ሰው ብለን ነው የምናስበው። በነገራችን ላይ ለጓደኛ የሚነገር አለ፣ የማይነገርም አለ። ይሄን ነገር ታውቁ ይሆን አላውቅም። አብዛኞቻችን ለጓደኞቻችን ሁሉን ነገር መናገር እንዳለብን እናስባለን። ነው አይደለም? ከጓደኛ ከራስም የሚደበቅ ነገር አለ። ኦኬ፣ ለራሳችንም ደግመን የማንነግረው ነገር አለ። ስለዚህ ጓደኝነታችሁን ሜንቴን ማድረግ ከፈለጋችሁ ቬሪ ፈርስት ቲንግ ማድረግ ያለባችሁ ባውንደሪ፣ ገደብ ማበጀት። ጓደኛሽ ስላንቺ ማወቅ ያለባት ነገር ምንድን ነው? ምን ያህል ማወቅ አለባት? ምክንያቱም ባውንደሪ ከሌለ መከባበር የለም፣ ገደብ ከሌለ መከባበር የለም። ኦኬ፣ አስቡት። አንዳንድ ጓደኞቻችሁ ቤታችሁ የሚመጡ ናቸው። አንዳንድ ጓደኞቻችሁ ኪችን ድረስ የሚገቡ ናቸው። አንዳንድ ጓደኞቻችሁ ግን ካፌ፣ ሬስቶራንት የሚያልቁ ናቸው። ዳስቲ አሬንጅመንት ይሹዳል። ሁሉንም ጓደኞቻችሁን ይዛችሁ መታችሁ ኪችን ካልገቡ የምትሉ ከሆነ ይሄ ጤናማ ነገር አይደለም። ስለዚህ ገደብን ማወቅ ግዴታ አለብን። ጓደኞቻችንን የት ድረስ ነው የምናቀርበው፣ ምን አይነት ኢንፎርሜሽን ድረስ ነው ለእነሱ የሚገባው የሚለውን ነገር በደንብ ማስተዋል አለብን። ኦኬ። ስለዚህ ገደብ ከሌላችሁ ጓደኝነት ይሰራልኛል፣ ጓደኝነት አይሰራልኝም ማለት አትችሉም። ገደብ የላችሁማ፣ ገደብ የላችሁም። ገደብ ከሌላችሁ ሰው ሁሉ ወደ እናንተ ይመጣል። የሚመጣው ሰው ሁሉ ኔሰሰርሊ ጓደኛ ሊሆናችሁ ሳይሆን ሊጠቀማችሁም ሊሆን ይችላል። ስለዚህ ቬሪ ፈርስት ቲንግ ጥሩ ጓደኝነትን ሜንቴን ለማድረግ የሚጠቅማችሁ ዋናው ነገር ገደብ ማበጀት ወይም ባውንደሪ ሴት ማድረግ ነው፣ የመጀመሪያው ነገር። ሁለተኛ የሚጠቅማችሁ ነገር ጓደኝነታችሁ በምን ላይ ነው የተመሰረተው የሚለውን ነገር በደንብ ማወቅ አለባችሁ። አንዳንዴ መጀመሪያ ላይ እንዳልኳችሁ አንዳንድ ጓደኝነታችን የተመሰረተው ትራማ ላይ ነው። ስለዚህ ሰንባዲ ሂል ሲያደርግ አንደኛው ሂል ካላረገ አንቆይም፣ ከዚ አይመቸንም። አንደኛዋ ራሷ ላይ ሰርታ የተሻለ ፖዚሽን ላይ ከሆነች አንደኛዋ ሁሉ የምታለቃቅስ ከሆነ ፍሬንድሺፑ ሚት አያደርግም። ስለዚህ ጓደኝነታችሁ የተመሰረተው ምን ላይ ነው የሚለውን ነገር በደንብ አጥረታችሁ ማወቅ አለባችሁ። ጓደኝነታችሁ ቫሊዩ በምታደርጉት ነገር ላይ የተመሰረተ እንደሆነ ይሄ ፍሬንድሺፕ ይዘልቃል። ጓደኝነታችሁ ግን ኮምፕሌን ላይ፣ ጓደኝነታችሁ ግን ትራማ ላይ፣ ፔን ላይ፣ ችግር ላይ፣ የሆነ ሲዝናል ነገር ላይ ከሆነ ጓደኝነታችሁ አይዘልቅም። ስለዚህ ጓደኝነታችሁ ምን ላይ እንደተመሰረተ በደንብ አድርጋችሁ ዲቴክት ማድረግ አለባችሁ። ጓደኝነታችሁ የተመሰረተው እናንተን የሚያሻሽል ነገር ላይ ከሆነ፣ የተሻለ ሰው እንድትሆኑ ከሆነ ጉድ ቲንግ፣ ካልሆነ ግን ይሄ ጓደኝነት ስለማይጠቅም ይልቅ እናንተን ወደ ታች ይዟችሁ ስለሚሄድ ጓደኝነቱን መቀጠል አይጠበቅባችሁ። አስቡት፣ ሁሌ የምታላዝን ጓደኛ አላችሁ እንበል። እናንተም ዘሴ ህመም ላይ ልትኖሩ ትችላላችሁ። ያቺ ጓደኛችሁ ስለ ችግሩ ሁሌ የምታላዝን ልትሆን ትችላላችሁ። በነገራችን ላይ መጥፎ ወዳጅነት ጥሩ ባህሪን ያበላሻል ይላል። በጣም ዋይነር ከሆነች ሁሌ ኮምፕሌን የምታረግ ከሆነ ኮምፕሌኗን የመስማት ሞራል ሪስፖንሲቢሊቲ አለብን እንደ ጓደኛ አይደል? ግን እናንተ የምትሰጧትን ሶሉሽን፣ እናንተም እኮ ሴም ፔን አላችሁ ወይ ዲፍረንት ፔን አላችሁ፣ የምትሰጧትን ሶሉሽን የማትሰማ ከሆነ ይቺ ጓደኛ ወደ እሷ ድራግ ታደርጋችኋለች። የሆነ ሰዓት ላይ እናንተም ስትባንኑ ኮምፕሌነር እና ዋይነር ሆናችሁ ራሳችሁን ታገኝታላችሁ። ስለዚህ ጓደኝነታችሁ የተመሰረተው ቫሊዩ በምታደርጉት ነገር ላይ መሆኑን በጣም እርግጠኛ ልትሆኑ ይገባል። ሌላው ነገር ደግሞ ጓደኝነታችሁ ጎል ሊኖረው ይገባል። ሁሉ ነገር ላይ ፕላን ይደረጋል እንደ ምናምን ልትሉኝ ትችላላችሁ። ጎሉ ምንድን ነው? እናንተ የተሻለ ሰው የምትሆኑበት ጓደኝነት መሆን አለበት። ይሄን ያልኳችሁ ምንድን ነው? አንዳንድ ጓደኝነት እናንተ የውድቀት መንገድ ላይ የሄዳችሁ ፕሬዝ ሊያደርጋችሁ ይችላል። አንዳንድ ጓደኝነት ስንፍና ላይ የኖራችሁ በችግር ኢትስ ኦኬ አንቺ እኮ ምናምን የሚላችሁ ሊሆን ይችላል። የጓደኝነት ጎል የተሻለች ሴት፣ የተሻለች ጓደኛ የማያረጋችሁ ከሆነ ይሄ ጓደኝነት ልክ ስላልሆነ ይሄንን ሪቫሉዌት ማድረግ አለባችሁ። ስለዚህ ጓደኝነታችሁ ጎል ሊኖረው ይገባል። ዝም ብሎ ስልክ እየተደዋወሉ ሀሜት ብቻ፣ ዝም ብሎ እንትን ላይ እንትን አየሽ እንትን ሆኖ እንትን ሆኖ ከሆነ ጤናማ አይደለም። አንዳንድ መጥፎ ባህሪ ሲታይባችሁ ኮሬክት የማትደራረጉ ከሆነ ጥሩ ጓደኝነት አይደለም። ስለዚህ ጓደኝነታችሁን ባውንደሪ በማበጀት ጓደኝነታችሁን በቫሊዩ ሜንቴን በማድረግ ጓደኝነታችሁን
ጎል በመስጠት ጤናማ ጓደኝነት ሜንቴን ማድረግ ትችላላችሁ። ኮምፕሌን የምታደርጉ ሴቶች በዚህ መልኩ ጓደኝነትን ማስጠበቅ ይችላል። አይሆፕ የቪዲዮ ጠቅሟችኋል። ጥሩ ጓደኝነት ሜንቴን እንደምታደርጉ ተስፋ አድርጋለሁ። ቻው ቻው።